አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? ሰላም ሰላም ብያለሁ። ሳላችሁበት ሰላማችሁ በዚህ ተረፍ ይበልልኝ ማለት ነው። እንዴት ናችሁ? ደህና ናችሁ ወይ? ካሜራዬ ደግሞ ለዛሬው መሰለኝ እና እንዴት ናችሁ? ሁሉ ሰላም ከኛ ጋር ሁሉ ሰላም ነው። እንግዲህ ዋይኬ ያስገብታችሁኛ በዚህ አጋጣሚ ላመሰግናችሁ ወድ ያለው ማለት ነው። ውድ ያገሬዎች እህቶችም ወንድሞችም ከልብ ነው የማመሰግነው። አሁን መገዛችሁን እንሻለሁ ማለት ነው። ሰብስክራይብ ያደረጋችሁ ሰብስክራይብ፣ ላይክ ያደረጋችሁ ላይክ እያደረጋችሁ ስላበረታታችሁኝ ከልብ ነው የማመሰግነው። ቃላት የለኝም የምር። እና ዛሬ እንግዲህ የመጣሁት አንዳንድ ነገር ይጠቅማችኋል ብዬ ለእህቶቼ ይዤላችሁ መጥቻለሁ ማለት ነው። አንደኛ ጨርቅ ከማንጣት ምን ብናመጣ እዚህ ሀገር ያዋጣናል የሚሉ ኮሜንቶችም አንዳንድ ኮሜንት አይቻለሁ ማለት ነው። አሁን ላይ ቡትት ሳይሆን ማንጣት ያለብን ወርቅ ነው ማለት ነው። እንግዲህ በዚህ ሀገር ወርቅ ኪሎ ስንት እንደሆነ ግራም ማለት ኪሎ ይቀርታል ግራም ስንት እንደሆነ እዛም ሀገር ራሱ 500 ድርሃም ነበረ ማለት ነው። ለመጣ አካባቢ 500 ድርሃም ነበረ ማለት ነው። ስለዚህ ጨርቅ ከምታመጡ እዚህ ብትሸግራችሁ መሸጥ ትችላላችሁ። አንደኛ ደግሞ ታጌጡበታላችሁ። ስለዚህ አጌጣችሁም መሸጥ ትችላላችሁ ማለት ነው። እና ይሄ እንግዲህ ወርቅ የገዛሁበት ደረሰኝ ነው ይሄ ማለት ነው። ታይቷል። ይሄ ደረሰኝ ነው። ስትገዙ ወረቀታችሁን ደረሰኛችሁን ይዛችሁ ነው። ምክንያቱም እዚህ ለመሸጥ ብትፈልጉ ደረሰኝ ያስፈልገዋል ማለት ነው። ይሄ የገዛሁት የጣት ቀለበት ገዝቻለሁ እንደምታዩት ማለት ነው። ታያችኋለች። እቺ አሁን እዚህ እንግዲህ በግራም 24000 ብር ነው ግራም እያሉ ነው ማለት ነው። 1 ግራም 24000 ብር። ዱባይ በነበርንበት ጊዜ 500 ነበር። እኔ ግን የገዛኋት ግራም ስንት መሰላችሁ? 3 ግራም ናት ዙሮች 3 ግራም 700 ድርሃም ነበር እኔ የገዛኋት ማለት ነው። ስለዚህ ሀብልን ማንጣት ትችላላችሁ። በተለይ ሀብል አሁን አንድ ጓደኛዬ አንጥታ ሀብሉም ማለት እንግዲህ በዛ 2000 ድርሃም ገዝተው እዛ አስመዝነው 180,000 ብር ነው የሆናት ማለት ነው። አስባችሁታል? 200 ድርሃም ነው ከዚያ ገዛቸው። በአንድ ሺህ ብር እንኳን ብንገዛ ማነው የሁለት ወር ደሞዝ ነው ማለት ነው። ደግሞ ሲመነዘር 180,000 ብር ነው። ለ200,000 20,000 የጎደለው ማለት ነው። እና ስታመጡ ወርቅ ቀለበትም እና ሀብል ይዛችሁ ብትመጡ ተወዳጅ ነው እላችኋለሁ። ምክንያቱም እዚህ ሀገር አጌጣችሁበትም መሸጥም ትችላላችሁ ማለት ነው። እና ቡትቲ ከምንሰበስብ የኔ አንዳንድ ዋና ዋና ልብስ ብትሰበስቡ ጥሩ ነው። ግን ምን መሰላችሁ እዚህ ሀገር እና የዚህ ሀገር ልብስ አንድ አይነት አይደለም። ምክንያቱም እንደዚህ ሀገር ልብስ ያምራል የምር እኔ ሰዎቹ ላይ ሳያቸው በጣም ነው የሚያምረው ማለት ነው። እና በጣም ነው የሚያምረው። እቺ ቀለበቲቱ እንግዲህ 3 ግራም ናት ማለት ነው። ታያችኋለች። 3 ግራም ናት። ይታያል ብዬ አስባለሁ። አሁን እቺን ያግጬ መሸጥ እችላለሁ ማለት ነው። ትንሽዬ ናት እንግዲህ 2 ግራም ናት። 50,000 ብር ነው የሸጠቻት እሱ ወግዴ ማለት ነው። ግን ያን ያንገቱት እንዲያወጣ ቃላችሁ 180,000 ብር። ስለዚህ ጨርቅም ኮታ ከምንሰበስብ ጠቃሚ ነገር ወርቅ ይዛችሁ ትመጡ ጨከነ ብላችሁ መግዛት የምር ምክንያቱም እኔ ቆጭቶኛል ማለት ነው። ግን እቺ ብቻ ላይ ገዛሁት። ይሄ ዝም ብሎ አርትሽ ነው ለማሳየት ነው እንጂ አርትሽ ነው ወርቅ አይደለም ማለት ነው። ግን እናንተ ከቻላችሁ ማለት ነው ማለት እኔ እንደዛ ሰምቼ በነበረ ገዝቼ መጣ ነበር። እዚህ መጥቼ ሳየው ግን በጣም ኃይለኛ ነው ብሩ ወላሂ። ስለዚህ ጨርቅ ምናምን ከመሰብሰብ ወርቅ ባላችሁ ይዛችሁን ቶሎ አጊጣችሁበት መሸጥ ትችላላችሁ ማለት ነው ቶቼ። እና የዛሬው ይሄን ይመስላል። ምክንያቱም ብዙ እህቶች ምን እንደሚጠቅመ ምን እንደሚጎዳ አናውቅም። ቡትቲ ብናመጣው ለማንም ነው የምንሰጠው። ለሰው አትስጫሽው ለምንድን ነው ጋኛለ አንድ እህቴ ኮሜንት ላይ እኔ ለሰው አትስጭ ሳይሆን ለሁሉም አግባብ አለው። ማለት ከሌ ስትይ አንቺ ሰው ሀገር ትቀሪያለሽ። ዋና ፈርዱ ምክንያቱም አክስትና አጎት የግድ ነው። ሌላው የሩቁ ፈርድ አይደለም። ስለዚህ የሆነ ነገር ብትይዢ ብራችሁን ብትይዙ የሚል ሀሳብ ነበር የሰጠሁት ማለት ነው። ብንሰጥም ችግር አለ ያለች ኮሜንት ስላየሁ ነው ማለት ነው። እና በዙ አጋጣሚ ወርቅ ገዝታችሁ ነው አገራችን አጊጣችሁበትም። እንግዲህ በፊት እህቴ ራሱ 500 ድርሃም ነው መሰለኝ
ገዛቻት። እንደውም እሷ በርካሽ ጊዜ ነው የሸጠችው። 10 ሺህ ብር ነው 5 ዓመት አይጌጣበት 10 ሺህ ብር የገዛችው ማለት ነው። ምን ቆጨኝ ለአንገቴ ሳልገዛ መምጣት። የጣት ብቻ ነው እንግዲህ ገዝቼ የመጣሁት ማለት ነው። ከቻላችሁ የአንገትና የጣት ገዝታችሁ ነው ቶሎ ከዛ ጌጣችሁ መሸጥ ትችላላችሁ። ቢቸግራችሁ አንድ ጓደኛ ያለች አሁን ሳውዲ ሄደች፣ ወርቅ ሽጣ ነው ሄደችው። ምክንያቱም ያገለግላል ማለት ነው። ስለዚህ እወቁበት። እኔም ቆጭቶኛል ማለት ነው። ከእኔ ተማሩ ማለት ነው። ምክንያቱም ካለፈ በኋላ ነው የሚቆጨን። ቡዝቲ ከምንገዛም ምሽ ይሄ ሸይን ኦንላይን ቲሙ ምናምን አፕሊኬሽን ብር ጨራሽ ነው በነገራችን ላይ። ግን ይሄ ብር የያዘ ነገር ብንገዛው ያገለግላል። አርትሽን ብንሰበሰብ ጥቅም የለውም። ሁለት ቀን አድርጋችሁት ይሄውን ይገፋል። ስለዚህ ወርቅ ግዙ እላችኋለሁ ማለት ነው። እና ጥያቄ ያለኝ መልሳችሁን ደግሞ ምንድን ነበር ያላችሁኝ? ማይኮ ስንት ነው የገዛሽው? የካሜራ ማስቀመጫ ስንት ነው ብላችሁኛል። ማይኮን 35 ብር ነው። የካሜራቱ እንዴ እንትና ነው የገዛሁት ተቲሙ ማለት ነው። ተኦንላይን ያስገዛሁት የካሜራቱ መቀረጫቱ 29 ብር ነው ማለት ነው። እጀታዋ ማለት ነው ያሳየኋችሁ። እና ደግሞ ምንድን ነበረ ሀራራውስ እንዴት አድርገሽ ይዘሽ ፈርሽ ብላችሁኛል። ሀራራውን ሻንጣ ውስጥ መክተት ትችላላችሁ። ከስር ልብስ ታደርጋላችሁ፣ መሀከል ውስጥ ሀራራውን ታደርጋላችሁ። ከዛ ልብሳችሁን ትጨምራላችሁ ማለት ነው። ከዛ ደግሞ በጎና በጎን ይሁን ሁለት ሀራራ ያመጣሁት አንዱን ሻንጣ አንዱን ሀራራ አንዱ ሻንጣ ያጋርኩት አንዱን ደግሞ አንዱ ጋርጌ ልብስም ከትጀበት ከላይ ድርብ አደረኩት ማለት ነው። አታ ፌርሙስ ማለት ትችላላችሁ፣ ግን ፌርሙስ ውስጥ ልብስ ጠቅጥቁበት እንዳይሰበርባችሁ ማለት ነው። ፌርሙዝ እና ሀራራ የምትገዙ ልጆች ልብስ ትከቱበታላችሁ፣ ተቀጥቁታላችሁ። ከዛ በኋላ አይሰበርም። ሻንጣና ሻንጣ መሀል ልብስና ልብስ መሀል አረጋችሁ መክተት ትችላላችሁ ማለት ነው። እና ደግሞ ጂምሰም 80 ሺህ ብር ያልሽው እንዴት ነው ያለችኝ እህት ያለች። ያው ባንዴ አጠቃላይ እየለመለስ ብዬ ነው ማለት ነው። እንግዲህ አንድ ጓደኛዬ ግርግዳውን እሷ እኮ ለራሷ ነው የገዛችው፣ እቃውን ለራሷ ነው የገዛ 12 ኩንታል ገዛች አልኳችሁ። በ40 ሺህ ብር 12ቱን ኩንታል የመኝታ ክላሷና የሳሎኑን ብቻ ነው ያደረገችው በ12 ኩንታል ማለት ነው። አንድ ሳሎን አንድ መኝታ ክላስ። ከዛ ልጁ ደግሞ 40 ሺህ ብር ከፈልኩ አለ 80 ሺህ ብር። አሁን ልጅ ስላለች ነው የተሰራውን የማሳያችሁ ይሆናል ማለት ነው። እንደዛ ያለችኝ ባጡ ይሁን ግርግዳ ይሁን አላውቅም አላየሁም ማለት ነው። ግን እሱ ያለችኝ የመኝታ ክላሴና የሳሎኔን 80 ሺህ ብር ፈጀብኝ ብላኛለች ማለት ነው። እና ጠይቄ እነግራችኋለሁኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ አድርጉልኝ፣ እመልስላችኋለሁኝ። አመሰግናለሁ ቶቼ ስለምታበረታቱኝ። ሀሳባችሁ በጣም ነው የሚገነባኝ። ይምር ብሳሳትም ኮሜንት ላይ ስህተት ነው ብላችሁ ንገሩኝ፣ ስህተቴን አረማለሁ። ሰውን የማይሰሰት የለም። እና ወርቅ ስትገዙ ደረሰኝ እንዲያትጥሉ፣ በደረሰኝ ነው የሚሸጠው። እችን ይዛችሁ መታችሁ ማሳየት ትችላላችሁ ማለት ነው። ምክንያቱም ይሄ ከሌለ ላይገዙን ስለሚችሉ ማለት ነው። ታያችኋል። ይሄ ከሌለ ላይገዙን ይችላሉ። ስለዚህ ደረሰኛችሁን ያዙ። አይጌጣችሁበት ቢቸግራችሁ መሸጥ ትችላላችሁ። ካልቸገራችሁም ታይጌጡበታላችሁ ማለት ነው። እና ጨርቅ ከምንይዝ ወርቃችንን ገዝተን እንድንመጣ ብዬ እንደ ራሴ ሀሳብ ባየሁት አጋጣሚ ማለት ነው። ምክንያቱም እዚህ ሄዳ ያስመዝነው ነው እንግዲህ 180 ሺህ ብር ሆነው እንግዲህ አንገት ሀብል ማለት ነው። የጣቷን ግን 50 ሺህ ብር ሽጣታለች። ስለዚህ ይሄንን ይመስላል የዛሬው ቪዲዮአችን። ከወደዳችሁት ላይክ አድርጉን፣ ከጠላችሁ ዲስላይክ እያደረጋችሁ አበረታቱን። እገዛችሁን እንሻለን። ስለምታበረታቱን ከልብ ከልብ ነው የማመሰግነው። የምር ቃላት የለኝም። ወላሂ ኢትዮጵያ ከገባሁ ዩቲዩብ አግዙኛል። እናንተ በእናንተ ትብብር ማለት ነው። ስገቡ ላይክ ስታረጉ ዩቲዩብ ይሸርተዋል፣ ከዛ ሰው ያመጣል ማለት ነው። እና ጥሩ ጥሩ ኮሜንት ጻፉልኝ። እኔ ወርቅቶኝ የገዛው በ700 ድርሃም ነበር፣ በዛ በርካሽ ሰዓት ማለት ነው። 200 ነው 300 እንትን ባለበት ግራም። አሁን ግን 500 ነበር። እኔ ልመጣ አካባቢ 500 ግራም ገብቶ ነበረ። አሁን ደግሞ እያደር ቀውጠዋል ማለት ነው። እዚህ ግን 24000 ነው ብለዋል። 1 ግራም ወርቅ ማለት ነው። የውጭ የባህሬን እቺ እኔ አሁን የባህሬን ናት ወርቂቱ። ስለዚህ ገዝታችሁ ነው ጨርቃ ተሰብስቡ። ባልዚን ሎሽን እዛ ሀገር አይዘለም። የምር 400 ብር ነው አንድ ቅባት፣ የፀጉር ቅባት ማለት ነው። ሎሽን እና ባልዚን ገዝታችሁ ትመጡ አሪፍ ነው። በተለይ ባልዚን ለውርጭ ሆናችኋል፣ ግዙትና ቶሎ። የቡና መፍጫ ኢትዮጵያ ማነው የአረብ ሀገሩ ኢትዮጵያ ይሰራሉ እያለችኝ ምት ያለች ይሄ ምሽም ተፈይቶበት ሰርቷል። ወፍጮ እንትኑ ማለት ነው የቡና መፍጫው
የጁል መፍጫውም ተቀምጧል። ገለያውም ተቀምጧል። ይሄ ማሞቂያው ማለት ነው። ቆጣሪ ስለሌለኝ ገና አልጀረብኩትም ማለት ነው። እቃ ብትገዙ ይጠቅማችኋል። ግን ይሄ ልብስ ብንይዘው አይለበስም። ጭምትርትር ነው የሚለው። መስገጃ ገዝቼ ሳጥበው በሁለት ቀኑ ከለሩ እንዳለ ሄደው ማለት ነው። እና ቪዲዮ እንዳላስረዝምባችሁ ውድ እህቶቼ ለቤቱ አዲስ ከሆናችሁ ሰብስክራይብ ላይ ካርጉልኝ፣ ሀሳባችሁን በኮሜንት አሳውቁኝ፣ እመልሳለሁ። አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።